አምላክ በህብስቴ በቅናት ጨርጭር አለ። ህብስቴና አቤኔዘር ካፌ ሄደው ሻይ ቡና ብለው ሲመጡ ለማንም ሳትናገር ነበር የወጣችው። ወደ ክፍሏ ዘንድም ሲሄዳም በአምላክ ሲያጣት የት እንደሄደችና ለምን እንደወጣች ከማን ጋር እንደነበረ ስልክም ስደውልለት ስላናነሳችለት ለአብነት ሄዶ እንዲደውልላት ታደርጋለች። ከደወለም በኋላ አንስታ ሰላም እንደሆነችና ወደ ቤቷ ልትገባ 5 ደቂቃ እንደቀራት ትነግረዋለች። በጣም በተበሳጨ መልኩ እዛው በር ላይ ጠብቄ በማለት ስልኩን ይዘጋታል። አቶ አለሙ ህብስትን እንዲገልለት ለአብነት ገንዘብና እንዲሁም የተቻለውን ነገር ሁሉ አድርጎ አጥፍተህን ቢሆን ሀብቱን ሙሉ በሙሉ ወደ እኔ ስም እንድታዞረው ስለጠይቃለሁ ሲልም በእምነትም በጣም ደንግጦና እንዴት ግደላት ትለኛለህ ቢለውም እኔ ግደላት ካላልከት ደግሞ አግባት በማለት ትዕዛዝ ይሰጠዋል። እሱም ምን ማድረግ እንዳለበት ግራ ገብቶታል። ወይዘሮ ሄፍቱ ከባልሽ ጋር ማግጣለች ብሎ በነገራት መሰረት ሄርሜላ ይሄው ከባሏ ጋር እንደዚህ ተኮራርፋለች። ምንም ያክል አቶ አለሙ ብታምነውም ነገር ግን ያች እስስት ሴትዮ ገብታ እኔ ብዙ ነገር አድርጋታለሁ ስትል ጭራሽ እሷ በሳምንት ውስጥ ቤት የሚስቅልቅሉን አወጣችሁ በማለት ትናደድባታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 27 ነው። እንደው እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ወይዘሮ ህፍቱ ወደ በሌሊት በስስ ቢጃማ ወደ ባለቤት ገብታለች ወይስ አልገባችም ሄርሜላ በማለት ታፈሱን ታጨናንቃት ጀመር። ጩኸቱንና ጫጫታውን የሰማው በአምላክ ከሳሎን መጥቶ ምን እንደተፈጠረ ታፈሱን ሲጠይቃት አይመለከትህም ብላ ወይዘሮ ሂፍቱ ክፍል ታስወጣለች። ነገር ግን ታፈሱ ምን እንደሆነ እንዲነግራት ትጠይቃለች። እሷም እንግዲህ ያው በሌሊት እዛ በቢጃማ ወደ ጋሼ ክፍል ገብታለች ብዬ አዳልጦኝ ነው እኮ ባምለት በማለት ትናገራለች። በአምላኬ ታፈሱን አስወጥቶም ሁሉንም ነገር ይነግራታል። እየተከታተልኳቸው ስለነበረ በእርግጥም ገብታ ነበር። እኔም ተከትያ ገብቼ ነበረ። ስለዚህ የሆነው ነገር ደግሞ ይሄ ነው። በሰዓቱ ስጠይቃት ስለነበረ ምን እንደሆነ ስጠይቃት የነገረች ነገር ቢኖር ለእናቴ ገንዘብ ልቀበል ነው ወይም ገንዘብ ሊሰጠኝ ነው ነበር ያለች በማለት ያስረዳታል። ወይዘሮ ህፍቱ በጣም በቅናትና በዚች እንደነቱ አይነቷ ስስና እንዲሁም ቆሻሻ ሴት እንዴት እኔ እናደዳለሁ በማለት ብዙ ነገር ያሳለፍኩ ሴት ነኝ። ስለዚህ በትንሹ ነገር ልናደድ አይገባም በማለት ወደ ክፍሏ ትገባለች። ክፍሏም ገብታ እስከዛሬ ባሏን እንኳን መተኛት ምግብ ሳትበላ የምትጠብቀው ዛሬ ግን ተኝታ ነበረ። አቶ አቤኔዘር እንደመጣ አንኳኩቶ ህብስትን እንደሚፈልግ ሲነግረውም ሁለተኛ ህብስትን ብላ እንዳትመጣ እዚህ ያለችው አባቷ ቤት ናት። ስለዚህ ምንም የሚያሳስብና የሚያስጨንቅ ነገር የለም በማለት ተቤት ያባረዋል። ሸኝቶትም ላንተም ሆነ ለሷም ባታገኛት ነው ጥሩ በማለት ያስፈራረዋል። አቤኔዘርም ለእኔ ህብስቴ ደህና መሆኗን ብቻ ነው የምፈልገው በማለት ይነግረዋል። ህብስቴ ህጉ እያላችሁ ነው ልጅቷን ህይወቷን ምስቅልቅሉን ያወጣችው። ስለዚህ እንደዚህ እንዳትላት በማናገር ይለዋል። በአምላኬም ስለተቆጣና ስለተበላሳጨ እሺ ብሎ ወደ ቤት ሲመለስ ነገር ግን በተቃራኒው በጣም ተጨንቆ ስለነበረ አይንሽን ካላየው እኔ አልወጣም ሲላትም በመልሶ ከመጣ ደግሞ ከአምላክ ጋር መጣላቱ ስለማይቀር ብላ ተደብቃ ወጥታ ታገኘዋለች። ወደ ቤት ሲመለስ በአምላክ ወደ ቤት ሲመለስ ህብስቴ አልነበረችም። በጣም ተበሳይቶና ተናዶ የት እንደነበረ ታፈሱን ሲጠይቃትም ታፈስም ክፍሏ እንደነበረች እንጂ ሌላ የምታውቀው ነገር ምንም እንደሌለ ትነግረዋለች። በተደጋጋሚ ጊዜ ቢደውልም ስልክ አያነሳ። በቅናት ጭርጭር ያለው ወደ ጓደኛው ጋር ሄዶ የለችም እኮ በማለት እና ቀንተህ ነው አሁን እንድታምንልኝ እፈልጋለሁ በቅናት ዛሬ ጭርጭር ብዬ ብስጭት ብያለሁ በል ሲለው እኔ ቅናት አይደለም አቶ አለሙ በዙሪያዋ ብዙ አዳዲስ ሰዎች እየከበቧት እንደሆነ ካወቀ ሌላ ችግር ይፈጥርባታል ብዬ ነው ብሎ ራሱን ለመሸወድ ይሞክራል። በአብነትም ተሱ ጋር መከራከርና እንዲሁም እንደማያምንለት እርግጠኛ ስለሆነ ልክ ነህ አንተ አልቀናህም በማለት ይነግረዋል። ወደ ቤትም ሲመለስም እንግዲህ ለአብነት ስልክ አውርታ የት እንደነበረ ስለነገራትም የት እንደነበረች ይጠይቃል። በአምላክም እንግዲህ በጣም ተቆጥቶና ተበሳይቶ ስለነበረ ታለቅሳለች። ለምንድነው የምታለቅሰው ለምንድነው የምታለቅሽው ብሎ ሲጠይቃትም እና ለምንድነው የምትቆጣኝ በዚህ ልክ እኔ እኮ በጣም ስላልተጨነቀና ስላሰበ ነው
ደግሞ የበለጠም እንዲፈራና እንዲጨነቅልኝ ያደረግከው አንተ ነህ። አነጋገርህ ልክ አልነበረም። ስለዚህ እሱ ደግሞ በጣም ጓደኛዬ፣ ከልጅነት ጀምሮ አብሮኝ ያደገ ጓደኛ ነው በማለት እናገረዋለች። እሱም ይሄ ሁሉ ስላስለቀስኩሽ በጣም ይቅርታ በማለት መልሱን ይሰጣታል። እሷም እንግዲህ ብዙ ጊዜ ካወሩ በኋላ በቃ ከክፍሌ ሄድልኝ በማለት ብዙ ፈገግተኛና እንዲሁም ስልኳ ላይ እየተጫወተችና ከአቤኔዘር ጋር የምታወራው ነገር ብዙ ፈገግታዋን መልሶላታል። እስከ ዛሬ እንደዚህ አድርጊ እያለ እሱን ስትከተል የነበረችው ህብስት የዛሬ ደግሞ ምን አገባህ የሚበለውን ጭምር ቀጥላ እንዲሁም ምን አገባህና የትም ብሄድ ከማን ጋር ባወራህም አይመለከትህም በሚለው እንትን በጣም እጅጉኑ ቅናትና ከእኔ ጋር ምንም ነገር ግንኙነት የለህም አይደል? ስለዚህ ለምንድነው ይሄን ያህል የምታደርገው ብትለውም በአምላክ ግን ሊያምንላት ፈቃደኛ አልነበረም። ታፈስዬ ስለ አምላክዬ ወይም ስለ አብነቴ እንዴት እንደሆነ ስጠይቅም በሩን በጧት ተንኳኩቶ ይጠይቃል። ማታ ብዙ ብጠብቀውም ነገር ግን እሷ ግን ምንም ያክል እንኳ ብጠብቀውም ሊመጣ አልቻለም ነበር። ምክንያቱም ያደረው ከጓደኛው ጋር ነበረ። በጧት አይኗን ሊያያት ወደ ቤት ሲመጣም ታፈስፍ በር ላይ አግኝታ በአምላኬ ይዘህልኝ መጣህ አብነቴን እያለች እንግዲህ የኔ ጌታ የኔ አባት እያለች እንደ ድሮ ማሽኮርመሟና መሽኮርመሟን ጀምራለች። ህብስት ተነስታለች። በጧት ትምህርት ቤት መሄድ አለባት ሲልም እሱ ግን በአብነቴ ግን ፊቷን ለማየት ቸኩያለሁ ብለህ ለምን አታወራም በማለት ይጠይቀዋል። እሷን ማየት ስለማልፈልግ ነው በማለት እንደውም ስራዬ ስለሆነ እንጂ ለእሷ ምንም አይነት ስሜትም ፍቅርም የለኝም በማለት መልሶ ይክዳል። ዛሬ መነጋገር አለብን ብሎ ሶፋ ላይ ቁጭ ብለው እየተፋጠጡ ለምንድን ነው እንደዛ አፍጣህ ማየ ለምንድን ነው ልንተያይ ነው ወይ እየቀጠርከኝ ሲለው እሱም ጓደኝና መስታወት እንደነበረና እንዲሁም ቢተያዩ መልካም ስለነበረ ቢነግረውም ነገር ግን በአምላኬ ጨዋታ ሁሉ አልቆበት በጣም ብስጭት ላይ እንደነበረ የሚታየና ይነበብ ነበረ። አቶ አለሙ የህብስትን ንብረት ሀብትና ንብረቱን ሙሉ በሙሉ ኃላፊነቱን ለኔ ጥሏል። እቅዱንም ሀሳቡንም እንዳመጣ እኔ ነኝ የጠየቀኝ። ስለዚህ ሀብቱን በሙሉ ምንም አድርጌ የሆነ ምንም በሙሉ በስሙ በህጋዊ ስሙ እንዳደርግለት ይፈልጋል። አግባትም ወይም ግደላትም ብሎኛል። ስለዚህ ምን እንደማደርግ ግራ ገብቶኛል። የሰጠኝ ገንዘብ እንደዚህ ቀላል የሚባል አይደለም። ገንዘቡን ይዤ ጠፍቼ ህይወቴን ብቀይርበት ምንኛ ደስ ባለኝ። ነገር ግን በዚህ በኩል ደግሞ በጣም ታሳዝነኛለህ ህብስቴ በማለት ይነግረዋል። ስለዚህ ጠዋት እንነጋገርበታለን። ጠዋት ደግሞ ቀጥሮኛ ምን እንደሚለኝ እስቲ እንሰማለን በማለት እንትን ይላል። እሺ ብለው ለጠዋት ትተው ሁሉም ወደ አልጋቸው ይሄዳሉ። ይፍቱ ይስራ እስከ ዛሬ ተኝታ የማታውቀው ባሏን ጥላ ዛሬ ግን ተኝታለች። ለምንና እንዴት እንደሆነ ለምን ተኛች ጭራሽ ዛሬ የምነው ሲላትም ለምን እስከ ዛሬ እኮ አንተ አልነበርክም 3 ቀን ሙሉ ሲል እስከ ዛሬ እንደማድር እየነገርኩሽ ነው። ዛሬ ግን እንደምመጣ ታውቂያለሽ ለምንድን ነው ብሎ እንዲሁም ትከሻዋን ነካ ሲያደርጋት አትንካይ በማለት ትንካሻዋን ታወርድበታለች። እጁን ከትከሻዋ ላይ ካወረደ በኋላ ምን እንዴት ተፈጠረና የሆነ ነገር ሆድሽ ውስጥ እንዳለ አውቃለሁ። ስለዚህ እባክሽ ንገሪ ቢላትም ልትናገር ግን ወይዘሮ ይፍቱ ስራ ፈቃደኛ አልነበረችም። ሁሉንም ነገር አንቺ ዝተኝተሻን ሁሉም ነገር እኮ ጭራዋ እየበዛ ነው የዚች ልጅ ቆማም እየሄደ ነው ስትልም ምን አገባኝ ተንግዶዳ ምንም ላይ ቢሆን በምን አይነት መልኩ ቢሆን መግባት አልፈልግም። ስለዚህ የራሳቸው ጉዳይ ነው በማለት ትለዋለች። በቃ እንደውም እዚህ ቤት እኮ ያመጣኋት እኔ ራሴ ስራውን ለመጨረስ ነው ሲልም ነገር ግን ሁሉንም ነገር እያደረግኩልህ ያለሁት እኔ ነኝ እንጂ አንተ ምንም ብቻህን ያረከው ነገር የለም ብትለው እሷ ግን ምንም ብታደርግም ባታደርግም ተንግዶዳ ግን እጇን እንደማታስገባ ቃል በቃል ትነግረዋለች። አቶ አለሙም ችግር እንደሌለውና አሁን እንዴት አድርጎ ምን አይነት ሴራ እንዳሰበ ምንም የምትወፈናፈንበትና እንዲሁም ሀብቱን ሁሉ የራሴ አድርጌ ከምድር ላይ ወይም ከዓለም ላይ ያጠፋታለሁ ማለት ይናገራል። አቤኔዘር በጣም ተጨንቆና ተበሳይቶ ለጓደኛዋ እንኳን ለሄርሜላ ምን አይነት ውስጥ እንዳለችና ደህና ናትኝም ብትለውም ህብስቴ ምንም አትጨነቂ አባቴ ቤት ነው ብትለውም ነገር ግን ፈጽሞ እሱ ደህንነቷ ሊዋጥለት አልቻለም። ምክንያቱም ከዚህ አይነት ጉድ ላወጣሽ እፈልጋለሁ እኔ ማለት ትናንትም ወይም እንደ ልጅነታችንም ቢሆን ዛሬ እኔ አንቺን ማገዝና መርዳት ነው የምፈልገው ስላትም ህብስቴ ግን ታባምላክ ይጣላሉ የሚለው ስጋት ስላላ ሁሉንም ምስጢሯን ለመደበቅ ሞክራለች። በአምላክ ደግሞ ህብስቱ ህቡ እያሉ ባለፈው ጓደኛሽ የከዳችሽ በእሷ ልትማሪ ይገባል ድጋሜ ልትሸወጃ ይገባል በማለት ይናገራታል። በጧት ተነስቶ ወደ ክፍሏ ሲሄድም ለትምህርት ቤት ተዘጋጀሽ ወይስ አልተዘጋጀሽም ሲላትም ከአቤኔዘር ጋር እያወራች እየሳቀችና እየተጫወተች ነበር። ዛሬ ግን በጣም ተቁጥጥሩ በላይ ስለሆነ ስልኩን ቀምቶ ማን እንደደወለና ለምን እንደምስቅ ይጠይቃታል።
ምን አገባ በሚል መልስ ስትሰጠው ስልኩን ቀምቶ ሁለተኛ ስልክ ስታወሪ ወይም ከአቤኔዘር ጋር ተገናኘች ማለት አለቀልሽ ነው፣ ለአባትሽ ሁሉንም ነገር እናገራለሁ በማለት ያስፈራራታል። ውድ